የኤፌሶን ጉባኤ ኤፌሶን 1 እና ኤፌሶን 2 የሚባል አለው። በነገራችን ላይ እኛውን የምንመለከተው ኤፌሶን 1 ነው። ኤፌሶስ ዋን ላይ ያለውን እንመለከታለን። ግልጽ ነው። ይሄ በዋናነት እኛውን የምንመለከተው ጉባኤ ማለት ነው። ኤፌሶን 1:4:31 አካባቢ ላይ የነበረው ኤፌሶን ግን ሁለተኛም ነበረው ራሱ የተከናወነበት ማለት ነው። ግልጽ ነው። ስለዚህ ይዘግየት ብሎ በተለይ ከአውጣኪ ጋር በተያያዘ ሌሎቹ ጋር በተያያዘ እንዲህ የሚመጣ አለ ራሱን ችሎ ማለት ነው። ሁለተኛ ኤፌሶን የሚባል አለ። ግን ኢኮኖሚካል ስላልሆነ አትሊስት በሶስቱ ደረጃ እንዲህ የተቀመጠ ስላልሆነ እናልፈዋለን ማለት ነው። 4:49 አካባቢ ላይ የተደረገ ነው። እዛ አካባቢ ላይ ማለት ነው ዲዮስቆሮስ የነበረበት ጉባኤ ነው። ግን እሱን እንዘለዋለን። እኛ የምናነሳው አሁን ዛሬ ስፔሲፊክሊ ዓለም አቀፍ ጉባኤ ተብሎ ከሚጠቀሰው 4:31 ላይ ኤፌሶን 1 ነው ማለት ነው። ግልጽ ነው። አትሊስት በዚች ደቂቃችሁ ውስጥ አሁን ኤፌሶን 1 እና ኤፌሶን 2 የሚባሉ እንዳለው አወቃችሁ ማለት ነው። አይደለም ጋይስ? ሳራ ሰማሪያ ሂዊ ሰላም አትሉንም? ከመጀመሪያ በፊት ግን እሺ ሁላችሁም ሰላም ብያለሁ። እኔ ሁለት ነገር እንዳያወዛገባችሁ በሚል ነው። እሺ ጉባኤ ኤፌሶንን እንደምንመለከተው በተለይ ደግሞ እንግሊዝኛው ላይ ያላችሁ ልጆች በዚህ ሰዓት ሰርች ስታረጉም ሲመጣላቸውም ኤፌሰስ ብላችሁ ስትፈልጉ 1 and 2 ብሎ የሚያመጣው አለና እንዳትወዛገቡ ነው። እኛ አሁን የምንመለከተው ዋንን ነው ማለት ነው። 4:31 ላይ ያለውን ስፔሲፊካሊ እሱን ነው የምንመለከተው። 4:49 ላይ ያለውን ኤፌሶን ላይ ወይም ደግሞ ካውንስል ኦፍ ኤፌሰስ 2 ማለት ነው። እሱ ከኛ ጋር ለዚህኛው ስፔሲፊካሊ አይመጣውም። ኦልሞስት 4:48 አካባቢ ላይ እንትን ያለ ማለት ነው። ስለዚህ አውጣቂ ጋር በተያያዘም የነበረ ስለሆነ ቀደም ብሎም የጀመረ ነው። 4:49 ላይ ኦልሬዲ ይከናወናል ማለት ጥሪ ከተከናወነ በአመቱ ልክ እንደ እስከዛሬዎቹ ጉባኤዎች 1 ዓመት አካባቢ ጥሪ ይኖረዋል። ከዛ በኋላ ጉባኤ ይከናወናል ማለት ነው። ስፔሲፊካሊ በዚህ መንገድ ይቀጥላል። ጥቅሶቹን ባናስቀምጣቸውም መጽሐፎቹን ባልሰጣችሁም ስፔሲፊካሊ ለዚህ ጉባኤ የምትጠቀሟቸው ብዙ ሪሶርሶች ሊኖሩ ይገባል። በጣም ሰፊ ቶፒክ ስለሆነ ማለት ነው። አንድ የማስቀምጠላችሁ ያው ዛሬ ጉባኤዎች መጨረሻ አይደለ ስፔሲፊካሊ 3ቱን ብቻ የምንመለከተው ራሳችሁ ታነባላችሁ። የመጀመሪያው መጽሐፍ የሚሆነው ኦልሬዲ ሳሙኤል ቢሲ የጻፉት ማለት ነው። ካውንስል ኦፍ ኬልቄዶን ሬግዛማይንድ ስፔሲፊክ ኦር በለው ዋርኒንግ ጋይስ ዋርኒንግ እየሰጠኝ ነው። ኮፒ ሊንክ አድርጉት። ኢየሱስ ሁለተኛ ነው። አሁን ከገባው ሁለተኛ ነው። ኦ ማይ ጋድ ምን አደረኩ እንዴ? ጋይስ ኮፒ ሊንክ አድርጉት። ሁለተኛው ዋርኒንግ ሰጥቶኛል። አሁን ከከፈኩት ማለት ነው። ገና በ10 ደቂቃ ውስጥ ከከፈኩት ኦልሞስት አሁን 10ኛው ደቂቃ ነው። ኦልሞስት 20ኛው ደቂቃ አይ ቲንክ ያ ሁለተኛው ዋርኒንግ ሰጥቶኛል። ገና ማውራት ሳልጀምር ማለት ነው። አይ ዶንት ኖ ዋይ። ኮፒ ሊንክ ግን አድርጉት። ኮፒ ሊንኩ ስንት ነው ሎዛ? 100። እሺ ኮፒ ሊንክ አድርጉት ጋይስ። ሪፖስት ምናምን ታደርጉት አላውቅም። ታፕታፑንም እንደዛው ትንሽ ከፍ አድርጉት። ሁለተኛ ነው ሪስትሪክሽን ሲሰጠኝ ማለት ነው። ሰስፔንድ ያደርገዋል ሙሉ በሙሉ ላይቬን። ሰሞኑ እየቀጠቀጠብኝ ስለነበረ አሁን በዚህ ደቂቃ ውስጥ ሁለተኛ ሪስትሪክሽን ማለት ከባድ ነው። እኔ ልቀጥል። የምትመለከቷቸው መጽሐፎች ይሄኛው ነው ማለት ነው። ካውንስል ኦፍ ኬልቄዶን ሬግዛማይንድ የሚለው የሳሙኤል ቢሲ ፋዘር ሳሙኤል ቢሲ ማለት ነው፣ ህንዳዊ አባት የእሳቸው አለ። ሙሉ በሙሉ የሚያወራው በሚባል ደረጃ ሂስቶሪካል ባክግራውንድ ነው ለኬልቄዶን እና ኬልቄዶን ነው የሚመለከተው። ግን እንደ መሰረት እንዲሆነው ቀደም ያሉትን ጉባኤዎች ይመለከታል። የኒቅያንም የቆስጠንጢንያ ጉባኤንም እንዲሁም የኤፌሶንን ጉባኤ ማለት ነው። እንዲሁም ሌሎችንም ይመለከታል። ስፔሲፊክሊ ግን ኬልቄዶን ነው የሚመለከተው። ግን በሂስቶሪካል ባክግራውንድ እዛ ላይ ማግኘት ትችላላችሁ ራሱን ችሎ ማለት ነው። ሁለተኛው ያው የቤተክርስቲያን ታሪክ ነው። አቡነ ጎርጎርዮስም ከምታገኙት እንደዛው
ወይ ደግሞ የነገረ መለኮት መግቢያ የግርማ ባቱንም ረዳት ፕሮፌሰር ማለት ነው እሳቸውን የምትመለከቱት ትችላላችሁ። አይ ቲንክ የምችላቸው መጽሐፎች ቴሌግራም ላይ ያስቀምጥላችኋለሁ በአማርኛ ያሉ ማለት ነው። ስፔሲፊካሊ በውጭ ያሉት ስፔሲፊካሊ ዋናዎቹን ሶርስ የምትመለከቱት ለዛሬው ስፔሲፊካሊ ማለት ነው ለስከ ዛሬዎቹ መጽሐፍ ስለሰጠው ቅዱስ ቄርሎስን በዋናነት እንመለከታለን። ቅዱስ ቄርሎስን ምናልባት ገዙን ማግኘት የምችሉ ሰዎች እሳየው ድርሳነ ቄርሎስን አንብቡ። ወጰላዲዮስ መሰረተ ረፈ ቄርሎስ ብሎ የሚያስቀምጠውን በዋናነት ያነሳ። ሶስቱንም ግን ስፔሲፊካሊ አሁን የዚህኛውን ኤፌሶንን ስለሚያነሳ ቄርሎስን ታነባላችሁ ማለት ነው። አገኒስት ኒስቶሪስ ራሱን የቻለ ጽሑፍ አለው። 3 ሌተሮች አሉት። ሌተር 1፣ ሌተር 2፣ ሌተር 3 ማለት ነው። አናተማዎቹ ያሉበት ማለት ነው። ተርድ ሌተርስ ቱ ኒስቶሪስ አናተማው ያለበት አለ። ደን ባክ ኤንድ ፎርዝ የሚመላለሱት አለ ከኒስቶሮስ ጋር ምናልባት አታች አደረጉላችኋለሁ። እሱንም ተመልከቱት። ልክ አትናቴዎስ እንደጻፈው ኦን ዘ ኢንካርኔሽን ቅዱስ ቄርሎስን በተመሳሳይ መንገድ ስኮሊያ ኦን ዘ ኢንካርኔሽን የሚል መጽሐፍ አለው። እዛ ላይም ብዙ ታገኙበታላችሁ። ከዛ ከጉባኤው ጋር በተያያዘ ዮሐንስ አንጾቂያ የሚባለው አባት አለ። እሱ ኦልሬዲ ኒስጥሮስ ደጋፊ ማለት ነው። ደብዳቤ ጽፎለታል ወይም ደግሞ መልእክት ጽፎለታል። ሌተርስ ቱ ጆን ኦፍ አንቲዮክ የሚል ማለት ነው። እንግሊዘኛዎቹ ስለምታገኟቸው ነው እየነገርኳቸው ያሉት። እና ዮሐንስ ወንጌል ተርጓሚውን ተመልከቱት። ኮሜንተሪ ኦን ጃን የቅዱስ ቄርሎስ አለ ማለት ነው። ስፔሲፊካሊ ከዚህ ቶፒክ ጋር አሁን ዛሬ ከምናየው ጋር ሰፋ ያለ ማብራሪያ እዛ ላይ ታገኛላችሁ። በዋናነት ጉባኤውን ደግሞ የምትመለከቱ ከሆነ ቶፒክሱ ሰፊ ስለሆነ ነው። እሺ ኤፌሶን በጣም ሰፊ ነው። በጣም አልበቃ ብሎ ኤፌሶን 2 ደግሞ ከዛ በኋላ ኬልቄዶን ድረስ የሚሄድ ስለሆነ ስቲል ያልተፈቱ ብዙ ነገሮች ላይኖሩ ስለሚችሉ ማለት ነው። አክቶቹን ማየት ትችላላችሁ። አክትስ ኦፍ ዘ ካውንስል ኦፍ ኤፌሰስ የሚል አለ። ዲስኮርድ ላይ ያስቀመጥኩት አለ። በእርግጥ ቴሌግራም ላይ ያመጣላችኋለሁ። አክቱ ማለት ልክ እንደ ሐዋርያት ሥራ ሐዋርያት ምን ሰሩ ልክ እንደሚለው ጉባኤው ላይ ምን ተሰራ የሚለውን እያንዳንዱ ይተርክላችኋል። እዛው ደግሞ ሌላ ደግሞ መልእክቶች አሉ። ለሰለስቲን የተጻፈ ለፖፕ ሰለስቲን ለሱ መልእክት አለ። እንደዛው ምናልባት ለንጉሱ ጋር ያለውን ፓርታ እሱን ታውቁት፣ ምንም አያስፈልገንም። አንዳንዶቹ ውጭ ያላችሁ ካላችሁ ኤርሊ ክርስቲያን ዶክትሪን የሚል አለ። የጀንድ ኬል ኢየሱስ አለ። ምናልባት የምትጠቀሙት አንዳንድ ሰዎች ሲጠቀሙ ስላየው ቴዎሎጂ የሚማሩ ካሉ እናንተ አትጠቀሙበትም። ኤኒሃው እሱን ተጠቀሙ በዋናነት ማለት ነው። ሌሎቹ መጽሐፎች የምንጠቅሰው አለ። ማያፍሳት ክርስቶሎጂ የመምህር የኛው ራሱ ማለት ነው የቀሲስ አለ። እሱን ማስቀመጣቸው ቴሲስ ነች፣ ግን አጠር ባለች መንገድ የተቀመጠች ስላለች ማለት ነው። የመብራቱ የኪሮስ መብራቱ እሱንም ማስቀምጠላችኋለሁ። ኤኒሃው ወደ ዋናው ቶፒካችን እንግባ። ጉባኤ ላይ ከተጠቀሱ ጥቅሶች መካከል ስፔሲፊካሊ እነ ንስጥሮስ ያነሷቸውን ፖይንቶች ከማየታችን በፊት ምንድን ነው የተከናወነው ጉባኤው ላይ ባለፈውም እንዳየነው ማለት መች ተከናወነ፣ የተከናወነ እነማን ተነስተዋል የሚለውን ራፍሊ እንመለከታለን። ከኔ ጋር ናችሁ? ከኔ ጋር ከሆናችሁ ልቀጥላለሁ ማለት ነው። ራፍሊ ነው የምናየው 30 ደቂቃ ምናልባት ካየን ነው። በጣም 30 ደቂቃ ካየን ራሱ ተአምር ነው። እናንተ መተረክ በምችሉበት መረዳት በምችሉበት መንገድ እንደተነጋገር ነው ማለት ነው። እና ኮፒ ሊንኩን አትርሱት እሺ። እስቲ ለሪስትሪክሽን እንደተቀመጠ ነው። እንቀጥል ጋይስ አላችሁ መልሱልኝ። ባክ ኤንድ ፎርዝ ስለሆነ ማለት ነው። በጣም አንገባም እሺ። ብዙ እዚህ ካውንስል ላይ ወደ ውስጥ የምትገቡ ከሆነ ቃላቶችን እየፈታችሁ እያብራራችሁ መሄድ ይኖርባችኋል። ከዚህ በፊት ልክ እንዳየነው ማለት ነው። ሲያና ሂፖሰስ እንደለየው እዚህኛው ጋርም ደግሞ እንደዛው የሚለይ ይኖራል። ሰፋ ያለ ይኖራል ማለት ነው። ቶፒኩ ሰፋ ስለሚል ማለት ነው። እሺ ሁላችሁም ዝግጁ ከሆናችሁ በዋናነት ሃይላይቱን እንመልከት ማለት ነው። ዋናው የኤፌሶን ጉባኤ አድሮ የመጣ ችግር ወይም ደግሞ የሰፋ መሆኑን የምትመለከቱበትን ፖይንት ላስቀምጥ። ሁለት ጉባኤዎች ስንመለከት ኒቂያ ላይ ለምሳሌ አርዮስን ከተመለከትን በኋላ ርዝራዞች ቀርተው ማጋ እናገኛቸዋለን። ጉባኤ ቆስጠንጥንያ ጋር አይደለም። ስለዚህ ጉባኤ ቆስጠንጥንያ ከየት መጣ ካላችሁ ኦልሬዲ የመቅዶኒዮስ ምንፍቅና መነሻ የሚሆነው የአርዮስ ርዝራዞች የነበሩት ፓትሪያርኮች እና አትናቴዎስ አሸንፈው አርዮስን ግን ለረታው ከወጡ በኋላ የቀሩ ርዝራዞች ናቸው አይደለ? በመንግስት ድጋፍ ኦልሬዲ በመንበር የተቀመጡ ብዙ ጳጳሳት የሚያስተምሩት ትምህርት ህዝቡ ላይ ሰርጾ እንደ መቅዶኒዮስ ናይቱና አፍርቶ በአርዮስ ምንፍቅና ላይ ሲደመር
መንፈስ ቅዱስ ሕጹጽ ፍጡር የሚለን ደግሞ ያስተማረው ማለት ነው። አንዱ ምንፍቅና ለአንዱ መሰረት ሆኖ ትመለከታላችሁ፣ ታገኙታላችሁ። ስፔሲፊክሊ ለዚህኛው ደግሞ ለኤፌሶንም ጉባኤ ልክ እንደዛው በዋናነት መሰረቱ የሚሆነው ዲያድርስ ይባላል። ዲያድርስ የኛ አባቶቹ ያስቀምጡታል። ቀድሞ ለብዙ መናፍቃን መምህር የነበረ በአንጾኪያ ትምህርት ቤት ላይ በዋናነት የሚጠቀስ ማለት ነው። ምናልባት ሉሲያን ብለን ባለፈው ስንናገር አይታችሁ ከሆነ አላውቅም። ሉሲያን የአሪዮስ መምህር ብለን ነበር አይደለ? ሉሲያን በእኛ ሉቂያኖስ የሚሉት ማለት ነው። እርሱም ልክ እንደዛው አንጾኪያ ማለት የምንናገር በሁለት ይከፈላል አለ ትምህርት ቤቶቹ ስኩል ኦፍ አንቲዮክስ እና ስኩል ኦፍ አሌክሳንድሪያ ተብሎ የግብፅ እና እንዲሁም ደግሞ አንቲዮክ ወይ ደግሞ አንጾኪያ ቤተክርስቲያን ወይ ደግሞ ትምህርት ቤት ተብሎ የሚከፈተው ማለት ነው። ወይም ደግሞ የሚታወቀው ቱርክ አካባቢ ያለው ማለት ነው። ስፔሲፊክሊ የግብጿ ወይም ደግሞ ስኩል ኦፍ አሌክሳንድሪያ ተብሎ የሚጠራው ስለ ክርስቶስ አምላክነት በሰፊው የሚተርኩ በሰዓቱ የነበሩትም ግብፅ አካባቢ ላይ እና አሌክሳንድሪያ አካባቢ የነበሩት የክርስቶስን አምላክነት የሚክዱ ብዙዎች ስለነበሩ ክርስቶስ አምላክ መሆኑን በጣም የሚያተኩር አምላክነቱ ላይ በጣም ጠንከር ያለ መልስ የሚሰጡ አባቶች ያሉበት ትምህርት ቤት ነው። በሁለተኛነት ግን የአሌክሳንድሪያ ስኩል ግን በተቃራኒው የክርስቶስ ሰውነትን የሚክዱ ብዙዎች ስለነበሩ መልሳቸው አብዛኛውን ጊዜ አተኩሮ የሚሄደው ክርስቶስ ሰውነቱን በደንብ አተኩሮ የመናገር ላይ ነው። ይህን ሲያብራሩ ራሱ ሰውነቱ ላይ በጣም ትኩረት ያደርጋሉ እና በዛ ምክንያት ክርስቶስን አምላክነቱ ላይ እስከ መካድ የሚደርስ ብዙ አይነት መንፍቅናዎች የሚናገሩ ምንድነው መናፍቃን የሚወጡበት ቤት ሆነዋል ማለት ነው። የሚወጡበት ቤት ሆነዋል ልክ እንደነ መቅዶኒዎስ። አሁንም ደግሞ መናፍቁ ንስጥሮስ የሚወጣው ከዚሁ ከአንጾኪያ ቤተክርስቲያን ይሆናል ማለት ነው። ወይም ደግሞ አንጾኪያ ትምህርት ቤት በትውልዱ የአንጾኪያ ወይም ቱርክ አካባቢ ባይሆንም ከግሪክም የሚሉ አሉ። በእርግጥ የተወለደው ስፔሲፊክሊ ግን የተማረውና አሁን ወክለው የሚመጣው የአንጾኪያ ቤተክርስቲያን ነው። ንስጥሮስ ይባላል። ንስጥሮስ ቀደም ያለ መንፍቅናውን ተምሮ ጠጥቶ ሲያስተምር ልዩ የሆነ ሰው ነው የሚባለው። ወይ ልክ መቅዶኒዎስን እንዳየ ነው ማለት ነው። ወይም ደግሞ አሪዮስን እንደተመለከት ነው። አሪዮስን ምን ብለን ነበረ? ግጥም ሲጽፍ ጎበዝ ነው። ሲያዜምም እንደዛው ሲያስተምር ብዙዎች ተደሞ የሚያዳምጡት፣ ሴቶች ውሃ እየቀዱ የሚሰሙት፣ ወንዶች በሜዳ ላይ እያዳመጡት በጣም የሚደሙበት ሰው ብለን ነበር አይደለም? መናፍቃን ልዩ ጥበባቸው በጣም በሚገርም ሁኔታ እንደውም ሲያስቀምጡት የኛ አባቶች ምን ብለው ነበር? በመዝሙር እና በግጥም እንዲያሳልፍ ሆኖ ነው። በቃ ኦልሞስት ብዙ ነገር ተመቻችቶለት እንደው ጥበብ ጸጋ ተሰጥቶት ነበር ማለት ነው። በልዩ ሁኔታ ለመልካም መጠቀም ሲገባው ለምንፍቅና አደረገው እንጂ በሊቅነቱ ላይም ቅርቅር አልነበረም። ግን መንፍቅና ሲገባ ይበላሻል። ልክ መቅዶኒዎስን በተመሳሳይ መንገድ እንደዛው ነው የሚወድቀው። አፖሊናሪዮስንም እንደዛው አቡልናሪዮስ አብሮት የነበረውን በተመሳሳይ መንገድ ለክርስቶስ አምላክነት እከራከራለሁ የሚል በጣም ሊቅ የነበረ ሰው ነው። ኦ ማይ ጋድ ጋይስ አንዴ ግቡልኝ ኮፒ ሊንክ። ዛሬ ይለያል። ኢየሱስ ሰብ ቲክቶክ ምን አስቀየምኩ በማለት እሺ፣ ሪፖርት ሲደረግ ነው ዩዥሊ እንደዛ ሀፕን የሚያደርገው። ምን ሲሆን ነው? ኧረ አልተደረገም እንጂ ኮፒ ሊንክ አልተደረገም። እና 36 ልጆች አለን አትሊስት ቶሎ ብለን ይመቸው። እሺ እኔ እቀጥላለሁ። አጠር ለማድረግ እሞክራለሁ። ችግር የለም። መናፍቃን ሲባል ቲክታክ ነበር ፌስቡክ ነበር የሚናዱ። ቲክታክም መናደድ ከጀመረ አስቸጋሪ ነው። ኤኒያው እርሱም ልክ እንደዛው ንስጥሮስም በድምፁ የሚታወቅ በትምህርቱ ጎበዝ የነበረ ሹመትም ሲሾም እንደዛው የት አንጾኪያ ማለት ነው ሲሾም ብዙዎች የመሰከሩለት፣ እንደውም ስለ ክርስቶስ ሲመሰክር በጣም በልዩ የሚመሰክር የነበረ አባት ነው ተብሎ ነው የተሾመው ማለት ነው። ስለዚህ ተራ ሰው ተራ ግለሰብ አይደለም። ንስጥሮስ ከተሾመ በኋላ ምን ሀፕን ያደርጋል? ኦልሬዲ በሱ በነበረበት ቦታ ላይ አንድ ቄስ ትምህርትን ያስተምራል። ምን ትምህርት ያስተምራል? ስለ ክርስቶስ ሳይሆን ስፔሲፊክሊ ስለ ማርያም ነው የሚያስተምረው። ማርያም ድንግል ማርያም የወለደችው ሜር ሰው ነው ብሎ እርሷን ምን የአምላክ እናት ወይም ደግሞ ቴዎቶኮስ የምትባለውን ለመካድ ስለፈለገ እና ክርስቶስ ለማለት ስለፈለገ ይክዳል። ሰዎች ግራ በመጋባት
ንስጥሮስ ጋር ይመጣሉ። ንስጥሮስ በሰዓቱ ምንም አይልም ማለት ነው። እንደውም እነሱን ምንድነው ያጣጥላል። ከዛም በኋላ ግን ራሱ ንስጥሮስ ሲመሰክር ይገኛል። ምንም በማለት ድንግል ማርያም የወለደችው ማንን ነው? ክርስቶስን እንጂ ኖርማል ሎጎስ ወይንም ደግሞ ቃልን አይደለም ብሎ ያስተምራል ማለት ነው። እንደውም ስሟን ቀይሮ ክርስቶኮስ ብሎ ያስቀምጣል። ድንግል ማርያም የወለደችው ኖርማል ስም ነው። እሱ ላይ የተዋሃደው ማን ነው? ሎጎስ ወይም ደግሞ ቃል ነው ብሎ እንደውም ክርስቶስ ወይም ደግሞ ቃል ስጋ ሆነ የምትለዋን ይወስድና ዮሐንስ 1:14 ላይ ያለችዋን ጥቅስ ምን ብሎ ያመጣል? ስጋ ብሎ ሲያስቀምጥ ሙሉ ሰው ነው ክርስቶስ ወይም ደግሞ ቃል መጥቶ ስጋ ሆነ ተብሎ ሲነገር ሎጎስ ከማጋን የተዋሃደው ወይም ደግሞ ቃል ከማጋን የተዋሃደው ሙሉ ራሱን ከቻለ ነፍስና ስጋ ካለው ሰው ጋር የተዋሃደው። ስለዚህ ቃል ስጋ ሆነ ስንል ቃል ሰው ሆነ ሳይሆን ማለት ያለብን ቃል ከሰው ጋር ተዋሃደ፣ ጆይንት የፈጠሩ አይነት ነገር ማለት ነው። በዛ መንገድ ያነባል። ወይም ደግሞ ሁለተኛውን ሐሳብ ያመጣል። ምን በማለት ቃል ራሱን ቻለ ፐርሰን ነው። ኦኬ ስጋ የተባለው ደግሞ ራሱን የቻለ ፐርሰን አለው። ደን ዩኒየን ፈጠሩ ተዋህዶ ብሎ ያምናል። ባይዘ ተዋህዶ ዩኒየን ፈጠሩ ብሎ ያምናል። ዩኒየን ወይም ደግሞ አንድ ሆኑ ተዋህዶ። ምን አይነት ተዋህዶ? ሁለት ኔባዮች ማለት ነው። ሁለት ፐርሰኖች፣ አንደኛው ዲቫይን የሆነው የሎጎስ፣ ሁለተኛው ደግሞ ሰው ድንግል ማርያም የወለደችው ክርስቶስ ማለት ነው፣ ክራይስት። የእርሱ ሁለቱ ወደ አንድ መጡና አንድ ሰው ሆኑ ይላል። አንድ ሰው ግን የተነጣጠሉ ናቸው። ፕሮሶፒክ ዩኒየን የሚባለውን ያስተምር ማለት ነው። ሁለት የተለያዩ ሰዎች ወደ አንድ መጥተው አንድ ሆኑ ብሎ ነው የሚያስተምረው። ይህን ትምህርቱን መዝራት ጀመረ፣ ማስተማር ጀመረ። ኦልሬዲ ለዛም ደግሞ እንዲሆን አባቶች ሰሙ። በዛ መካከል አንደኛው ማን ነው? ቅዱስ ቄርሎስ ማለት ነው። ቅዱስ ቄርሎስ የአሌክሳንድሪያው ፈርጥ የተዋህዶ አባት የምንለው ይሰማል። ደብዳቤን ይልካል ለማ ወይ ደግሞ መልእክትን ለግብፅ አባቶች እንዲሁም ደግሞ ለንስጥሮስ ማለት ነው። አንድ አይደለም ሁለቴ ይልክለታል። ሁለቴም አይቀበልም፣ በሶስተኛው እስከሚወገዝበት ድረስ ማለት ነው። ይሄ ጉባኤ የተከናወነው ኤፌሶስ ወይም ደግሞ ኤፌሰስ አይ ቲንክ በእንግሊዝኛው ሲመጣ በእኛ ኤፌሶን ብለን የምናስቀምጠው ማለት ነው። ሰብሳቢው ወይም ደግሞ ጉባኤው እንዲሰበሰብ ያደረገው ቴዎዶሲዎስ ነው። ቴዎዶሲዎስ ሁለተኛ እንዲሰበሰብ ያደረገው። ስለዚህ ንስጥሮስ ድንግል ማርያም የክርስቶስ ወይ ደግሞ የአምላክ እናት አትባልም። የአምላክ እናት አትባልም። እግዚአብሔርን አልወለደችም። የወለደችው ሜር ሰው ነው የሚል ምንፍቅናን ተናግሯልና ይወሰን ወይም ደግሞ ክርክር ይገጠም ነው። እንግዲህ ኦልሬዲ 4:31 ላይ የተደረገ ጉባኤ ነው። ንስጥሮስ አልተገኘም። ነገር ግን ምንፍቅናውን አባቶች አስተምረው ረተው አልፈውታል። ምናልባት ለሱ መነሻ እንዲሆነን የሚጠቅሳቸውን ክፍሎች እንመልከት አንድ ባንድ። አንደኛው የሉቃስ ወንጌል ምዕራፍ 2:52ን ንስጥሮስ ይጠቅሳል። ምናልባት አንድ ባንድ እያነበብኩላችሁ ሊድ ልክ ባለፈው ባደረግነው መንገድ እንድንሄድ ማለት ነው። የሉቃስ ወንጌል መጽሐፍ ቅዱስ ልክፈትና መክፈት ትችያለሽ ሎዛ ወይ ደግሞ ሳራ ሰማሪያ። ኦኬ እሺ ተይ። ኦኬ እራሱ አነበዋለሁ። መልካም እሺ። የሉቃስ ወንጌል ምዕራፍ 2:52 ይችን ክፍል ይወስድና ማደግ የምትለው ፖይንት ላይ ማለት ነው። ማደግ የምትለውን ይወስድና አደገ ተብሎ ስለተነገረለት እርሱ ቃል የተዋሃደው ምኑን ነው? ሰውን ነው ብሎ ነው የሚያስቀምጠው እንጂ እሱ አያድግም ይላል። ቃል በቃል ቁጥር 52 ነው። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር የሚለውን ክፍል ይወስድና ኢየሱስም ደግሞ በጥበብና በቁመት አደገ ብሎ ያስቀመጠው በጥበብ ማደጉን በደንብ ያዙት። በጥበብ ማደጉ ለሰው የሚነገር ነው እንጂ ለእግዚአብሔር አይነገርም። ስለዚህ በጥበብ አደገ ብሎ ያስቀመጠው ክፍል እንዴት አድርጎ የተረጉመዋል? ኖርማል ሰው ቢሆን ነው እንጂ አምላክ ባይሆንማ አይደለም። አምላክ ከሆነማ በጥበብ አደገ ሊባል አይገባም። እሱ ምን ስለሆነ ጥበብ በእርሱ ስላለ ሲጀመር እሱ ራሱ ጥበብ ስለሆነ አደገ ሊባል አይገባም ብሎ ያስቀምጣል ማለት ነው። የሚሞግተው ንስጥሮስ። ይህንን አባቶች የሚተረጉሙት ሉቃስ ወንጌል 2:15ን ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔር ሰው እና በሰው ፊት ያድግ ነበር ብሎ የሚያስቀምጡትን ክርስቶስ ምን እያደረገ መጣ? ግራጁዋል በሆነ መንገድ ሪቪል አደረገ። ለቁመቱ ለሰውነቱ በሚስማማ መንገድ እውቀቱን ወይም ደግሞ ጥበቡን ገለጠ ብለው ያስማሙ የተረጉሙት የነበረውን ክፍል እርሱ ምን ብሎ አስቀመጠ ማለት ነው። የምርም እሱ
ክርስቶስ የእውቀት ማነስ ወይም ደግሞ የጥበብ ማነስ ኖሮበት ቀስ በቀስ እንደ ሰው እያደገ እኛ እንደምንማረው ሁሉ እሱም በእውቀት አደገ ወይም ደግሞ በጥበብ አደገ ብሎ ያስቀምጣል ማለት ነው። ስለዚህ ክርስቶስ በተአምር ሰው ቢሆን ነው እንጂ አምላክ ቢሆን ኖር ይሄ አይነገርለትም። ስለዚህ ቃል የተዋሃደው ቃል ስጋ ሆነ የምትለው ዮሐንስ 1:14 ላይ ያለችው ክፍል ኖርማል ሰው ቢሆን ነው እንጂ አምላክ ወይም ደግሞ ራሱ ቀድሞ ሰው ያልሆነውን ነገር ተዋህዶ ቢሆን ኖሮ ለሱ አይነገርም የሚል ነው። ይህንን አባቶች ቅዱስ ቄርሎስ የአሌክሳንድሪያው ብዙ ደብዳቤዎች አስቀምጧል። ሌተር እስከ 3 ድረስ ለንስጥሮስ መልስ የመለሰበት አንድ ባንድ እንመለከታለን። ሁለተኛ ጥቅስ እዚሁ ኦልሬዲ ንስጥሮስ የሚጠቅሰው ይህን እንመለስበታለን። ዮሐንስ 19:28 ላይ ያለውን ነው። ዮሐንስ 19:28 ላይ ተጠማ የምትለዋን ክፍል ይወስድና የተጠማው ሰው ቢሆን ነው እንጂ ኖርማል እንደው መለኮት ይጠማል እንዴ ብሎ ያስቀምጣል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 28 ላይ ሰው መሆኑን እንዲገልጽለት ነው የሚፈልገው። አንጾኪያ ቤተክርስቲያን ይህን ስለነበረ ማለት ነው ብዙ ጊዜ የምታተኮረው። ከዚህም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠማሁ አለ ብሎ ያስቀምጣል። ተጠማሁ ብሎ ያስቀመጠው እንዴት አምላክ ይጠማል? የተዋሃደው እርሱ ኖርማል ሰው ቢሆን ነው እንጂ እሱማ መለኮት እንዴት ይጠማል? አይጠማም። ስለዚህ ክርስቶስን ለሁለት ከፈለው ማለት ነው። አምላክን ለሁለት ከፈለው፣ የሚጠማ የማይጠማ፣ የሚራብ የማይራብ እርዛው ማለት ነው። አንዱን ክርስቶስ ለሁለት እየከፈለው ሰፈር የማያደርግ ከዛ ነው ጋይስ አንዱን የክርስቶስ ባህሪ ለሁለት እየከፈለ ከዛ ይቀጥላል። ይሄን ብቻ አይደለም የሚለው አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ያለውን ክፍል ይወስድና መካከለኛ የምትለው ክፍል አለች አይደለ? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ እንዲህ ምትላለች፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ብሎ ያስቀምጣል። እሱን ከወሰደ በኋላ ይላችሁ ሰው የሆነን የሚል አይደለ? ሰው የሆነ ብሎ ሲያስቀምጥ በቃ ሙሉ ሰው ነው የሆነው። ክርስቶስ መጥቶ ወይ ደግሞ ቃል መጥቶ የሆነው ሰው ነው እንጂ ሰው ነው ሲላችሁ በደንብ ያስቀምጡ። ድንግል ማርያም የጸነሰችው ሰው አለ አይደለ? ራሱን የቻለ ብሎ ነው የሚያስበው። ቃል መጥቶ የተዋሃደው እሱ ራሱ ድንግል ማርያም የጸነሰችው ሳይሆን ሌላ በቃ የሆነ ሜር ፍጡር አለ አይደለ? ኖርማል ሜር ፍጡር ኖርማል ራሱን የቻለ እኔ የሚል ማለት ነው። እኔ የሚል ልክ እርሱን ነው ብሎ ነው የሚያምነው። እና ቃል በቃል እዚህ ጋር ሰው የሆነ ብሎ ሲያስቀምጥ ክርስቶስን በደንብ ያዙልኝ። ምን ብሎ ነው የሚያስቀምጠው? ቃል አለ፣ ቃል ሁለተኛ ግን ሰው አለ። የዛ ሰው ላይ ነው ያደረበት ቃል። ስለዚህ ክርስቶስ ስንል ወይ ነው ኢየሱስ ክርስቶስ ሲባል ምንድነው እያለ የሚያምጠው? ኖርማል ሰው አለ፣ እሱ ላይ አድሮበታል አይነት ነገር። ግልጽ ነው ጋይስ? አሁን አንድ ባንድ እንመልስ። ግልጽ ነው እዚህ ጋር የእሱን የንስጥሮስን ፖይንት እያያዛችሁ ነው? እሺ ፖይንቱን ከያዝ ነው ለመጀመሪያው እንዲህ ብለው ያስቀምጣሉ። ለመጀመሪያው ማለት ነው የሉቃስ 2:52ን ኦልሬዲ አደገ ተብሎ የተነገረው በደንብ ያዙልኝ። ቀስ በቀስ ሬቨሌሽን መሆኑን ያስቀምጣሉ። እንደውም ይሄኛውን አንድ ብታውን በደንብ ከተመለከታችሁት እነ ባስሊዮስም እነ ግሪጎሪ ከዚህ በፊት አይተነዋል ይመስለኛል። የክርስቶስ ሁሉን አዋቂነት ጋር በተያያዘ ማለት ነው በደንብ ማሳየት ይቻላል። ነገር ግን ቃል ስጋ ሆነ ብሎ ሲያስቀምጥ ምን ማለት እንደሆነ የኛ አባቶች በዚህ መንገድ አርጊው ያደርጋሉ። ዮሐንስ 1:14 ላይ ያለው እናንብበው መጀመሪያ ቃል በቃል እሱ ስለሚጠቅስ ማለት ቃልም ስጋ ሆነ ጸጋንና እውነትም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ብሎ ያስቀምጣል። ይችን ወሰደ ምን አረገ? ቃልም ስጋ ሆነ። ስለዚህ ሆነ ብሎ ያስቀመጠ አይደለም ሆነ ንስጥሮስ ነው እንግዲህ ይህን የሚረዳው። ሆነ ብሎ ሲያስቀምጥ ስፔሲፊክሊ ለውጥ ነው አይደለም። ሆነ ከተባለ እና ይሄ ስጋ ራሱን የቻለ ሰው ከሆነ በደንብ ያዙ። ራሱን የቻለ ሰው ከሆነ ነፍስም ስጋ ያለው
ከሆነና እኔ ማለት የሚችል ከሆነ ቃል ስጋ ሆነ ተብሎ ከተነገረለት ወደዛ ሰውዬ ምን ሆነ? ምን አድርጓል? ተለውጧል አይደል? ኦልሬዲ ያንን ሰውዬ ሆኗል ወይ ደግሞ አድሮበታል አይደለ? ነገር ግን ሆነ ነው የሚለው ሆነ። ስለዚህ ስለ ተዋህዶ እያስቀመጠ ነው ማለት ነው። ወደ ሰውነት አይደለም የገባው ወይም ደግሞ አደረ አይደለም የሚለው አደረ አይደለም እየተባለ ያለው በነገራችን ላይ ሆነ ነው። መሆንና ማደር ይለያያሉ። ነፍስና ስጋ ያለው ሰው ተጸንሶ ቃል በሱ ማደርና ቃል ራሱ ስጋ መሆን ይለያያሉ። መሆን ቢካሚንግ ማለት ነው። እሺ ወደ የሆነ ፍለሽ የገባ አይደለም፣ ደግሞ ወደ ስጋ ገብቶበት አድሮበት አይደለም። ቅዱስ ቄርሎስ በዚህ መንገድ ነው የሚያስቀምጠው። ይሄ እያስረዳ ያለው ስለ ተዋህዶ ነው ማለት ነው። ሂፖስታቲክ ዩኒየን ነው እየተናገረ ያለው። ሂፖስታቲክ ዩኒየን ላይ በነገራችን ላይ በደንብ ነው የሚያስቀምጠው። 12ኛው አናታማው ሲዘረዝር በዚህ መንገድ ነው የሚያስቀምጠው። እንደውም ይሄን እንዲያመጣና በደንብ ያዙልኝ የተለየ ራሱን የቻለ ሰው ሳይሆን የራሱ የገዛው ስጋ መሆኑን ሲያስቀምጥ በደንብ ያዙልኝ። ሐዋርያት ሥራ ምዕራፍ 20:28 ይጠቅሳሉ። የሆነ ሰውዬን ተዋህዶት የዛ ሰውዬ ስጋ ወይም የዛ ሰውዬ ደም በእርሱ የሚመላለስ አይነት ነገር ሳይሆን የራሱ ክርስቶስ ወይ ደግሞ ቃል ስጋ ሆነ ብሎ ሲያስቀምጥ የራሱ እንዳደረገው ደሙም የሱ ስለመሆኑ ያስቀምጣል። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ስትመለከቱ እንዴት ብሎ የሚያስቀምጣት አለች አይደለ? በገዛ ደሙ ብሎ የሚያስቀምጣት ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስና እናንተ ጳጳስ አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ የሚያስቀምጥባት ክፍል በገዛ ደሙ ነው የሚል። በገዛ ደሙ ክርስቶስ የሌላን ሰው ወይም ደግሞ የተዋሃደበት አለ አይደለ? እሱ ያልነበረው ኦልሬዲ ድንግል ማርያም ጸንሳው ሙሉ ሰው ሆኖ ከዛ እሱ መጥቶ ተዋህዶ ሳይሆን እሺ ሰማርያ ምን ጋር ትንሽ ኮንፊዝ ያደረገኝ አሁን የአባቱ ስለ ሉቃስ 2:52 ነው ወይስ ለዮሐንስ 1:14 የመለሱትን ነው አሁን እየነገርከን ያለው? ለየትኛው አሁን መልስ እየሰጡ ያሉት አባቶች ቃል ስጋ ሆነ ለሚለው መልስ ነው እየሰጡ ያሉት። ይሄ መሆንና ማደር ይለያያል የሚለውን ለየትኛው ለዮሐንስ 1:14 የመለሱት? ዮሐንስ 1:14 ላይ ያው ላይ ነው። እሺ ጥቅሷን ንገረኝ። አባቶች የተጠቀሙት የሉቃስ 2:52ንማ ኦልሬዲ እዛው መለስኩ። መገለጥ ግራጁዋል ሬቨሌሽን መሆኑን አባቶች እንዳስረዱ ተናገሩ። ዮሐንስ 1:14 ላይ ግን እሱ ራሱ ያነሳል። ስጋ ሆነ ብሎ ያነሳውን ያመጣና በቃ ስጋ ነው የሆነው፣ ስጋ ማለት ደግሞ ሰው ማለት ነው ብሎ ይተረጉማል። ራሱ ንስጥሮስ ማለት ነው። ፍለሽ የምትለዋን ወስዶ የሁለተኛ አባቶች የተጠቀሟትን ሉቃስ 2ን ጥቅስ አልጠቀስኩም፣ ኮመንተሮችን የጠቀስኩት አረዳዱን። ለዮሐንስ 1:14 እዛው ራሱን ጥቅሱን ሆነ የምትለዋን የሞገቱ ማለት ሀደረ ሳይሆን ሆነ አላልኩም። እሺ ቀጥልሽ። ቴንክ ዩ። እሺ ሆነ። ከዛ ለሱ ማጠናከሪያ ደግሞ ወዲሁ ሐዋርያት ሥራ ምዕራፍ 28 አመጣው ማለት ነው። ሆነ እዚህ የተውሶ ወይም ደግሞ በሌላ አድሮ ሳይሆን የገዛ ስጋው ነው፣ የገዛ ደሙ ነው። ለዛም ማስረጃውን ዘንድ በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተብሎ ተነግሮለታል። የገዛ ደሙ የራሱ ነው። እርሱ የሆነው ምንድነው? ሰው። እዚህ ደሙ የማን ነው? የእርሱ። እንደው ፋንተም አይደለም። እርሱ ያልተዋሃደው ቃል ያልተዋሃደው በደንብ ያዙልኝ። ወይ ደግሞ ቃል ያልሆነውን ሆነ አይደለም የሚለው ቃል ስጋ ሆነ ተብሏል። ያልሆነውን ሆነ ተብሎ ሊነገርለት አልቻለም። ንስጥሮስ እያለ ያለው አልሆነም ነው። አልሆነም ያንን ሰውዬ ነው። በደንብ ያዙልኝ። ያንን ሰውዬ ነው የተዋህዶ ነው ብሎ የሚናገረው። ያንን ሰው ያንን ፐርሰን ነው ብሎ ነው የሚያምነው። እሺ ከድንግል ማርያም የተጸነሰው ፐርሰን ራሱን ይቻላል። ያ ቃል ሄዶ ፕሮሶፒክ ዩኒየን የፈጠረው ስለዚህ የእርሱ አይደለም፣ የዛ ሰውዬ ነው ደሙ። ነገር ግን አሁን ሐዋርያት ሥራ ምዕራፍ 28 ላይ የተናገረ ያለው በገዛ ደሙ ብሎ ነው የሚያስቀምጠው። የገዛ ደሙ ብሎ የተነገረለት ደግሞ ለቃል ግልጽ ነው አይደለም? ይህ ቃል
እርሱ ሳይሆን የተወለደው ያ ራሱን የቻለ ሰው ወይም ደግሞ ቃል መቶ የተዋሃደው ራሱን የቻለ ምንድነው ነፍስና ስጋ ያለውን ሰው ሳይሆን እሱ ራሱ ከምንድነው የተወለደው? ከሴቱ አይደለ? ገላትያ 4:4 ላይ ድንግል ማርያም ስለመወለዷ ሲያስቀምጥ እሱ ራሱ ለማን ነው የተናገረ ያለው? ለቃል ነው። እሺ ገላትያ 4:4 ላይ ባለፈው ማንበበናታል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ነው የሚል። ከምን የተወለደውን ብሎ ነው የሚያስቀምጥ? ከሴት የተወለደውን እንጂ ከሴት የተጸነሰውን እሱን ተዋህዶ በደንብ ያዙልኝ። እሱን ተዋህዶ አይልም። እሱ ራሱ ምንድነው? ከሴት የተወለደ ከድንግል ማርያም ማለት ነው። እሱ ራሱን የተጸነሰው እሱ ራሱን የተወለደ እንጂ ሌላ ተጸንሶ እሱ ላይ አድሮበት አልተወለደም። ከዛ አንጻር ነው የሚያስቀምጠው ማለት ነው። ከላይ ነው እየሄድኩላችሁ ያለሁት። ግልጽ ነው አይደለ? በስጋ እሱ ራሱ ቃል የሌላን ስጋ ነፍስ ያለውን ስጋ ተዋህዶ አይደለም። እሱ ራሱ የቆላሲያስ ምዕራፍ 2:9 ላይ ያለው አለ አይደለ? ምዕራፍ 2:9 ላይ እኮ እንዲህ ብሎ የሚያስቀምጣት ክፍል አለች። በእርሱም የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ብሎ የሚያስቀምጠው በምን? በሰውነት ተገልጦ ይኖራል። በእርሱ የተባለው ማን ነው? ክርስቶስ አይደል? በእሱ ሁሉ በሰውነት ተብሎ የተነገረው ለእርሱ ነው። ሰውነት ተብሎ ሲነገር ስለ እርሱ እየተወራ እንደሆነ ይታወቅ። በቃል በደንብ ያዙልኝ። ክርስቶስ እንጂ የተለየ አካል አይደለም ብሎ ነው እያስቀመጠ የሚያልፈው። ስለዚህ ኦልሬዲ ቅዱስ ጳውሎስ መልሶለታል ማለት ነው። መልሶለታል። ግን ከላይ ከተመለከተ ነው የእሱ ብቻ አይደለም ሐሳብ። ይሄን ሐሳብ ንስጥሮስ ይሄን ሐሳብ የሚያነሳበት ፖይንት አንድ ባንድ እንመልከተው። ከላይ ማለት አጠር ባለ አገላለጥ እዚህ ጉባኤ ላይ ምናልባት በዋናነት የእኛ ቤተክርስቲያን ኦሪየንታል ቤተክርስቲያኖች ብቻ ሳይሆን የሚቀበሉት የኢስተርን ኦርቶዶክስም የካቶሊክ ኦርቶዶክስም ትቀበሏለች ጉባኤውን። ቸርች ኦፍ ዳይስት ወይ ደግሞ የአንጾኪያ ቤተክርስቲያን ግን አትቀበለውም እስካሁን ድረስ ማለት ነው። ያኔ ከቤተክርስቲያን ተነጥላ የወጣችው ለመጀመሪያ ጊዜ እቺ ቸርች ነች። አሁንም የንስጥሮስ ቤተክርስቲያን ተብላ የምትታወቅ የነበረችው ቸርች ኦፍ አንቲዮክ ወይ ደግሞ የአንጾኪያ ቤተክርስቲያን ማለት ነው። ይሄን ጉባኤ ያልተቀበለችው ኦልሬዲ ወጣለች ማለት ነው። ኦልሬዲ ማንን ደግፋ? ንስጥሮስን ቅዱስ ብላ አልፋ ማለት ነው። አሁንም ድረስ እንደዛው ተቀብላ ያለችው እስካሁን ድረስ። ሌሎቹ ግን ሁሉም ተቀብለውታል በቅዱስ ቄርሎስ የተመራውን ጉባኤ ማለት ነው። ስለዚህ ክርስቶስ ሁለት ባህሪ ነው። ቃልም ወይም ደግሞ መለኮት ራሱን ችሎ አለ፣ ደግሞ ሰውነቱም ደግሞ እንደዛው አለ። ሁለቱ በአንድ ላይ አብረው በተዋህዶ ይኖራል። ተዋህዶ ሲል ምንድነው? ያለመቀላቀል ነው። እሺ በደንብ ያዙ። የኛ ያለመቀላቀል ብለን ስናስቀምጥ ፍጹም ተዋህዶን እየመሰከር ነው። እርሱ ግን ተዋህዶ ብሎ የሚያስቀምጠው ምን አይነት መሰላችሁ? ልክ ሁልጊዜ ፕሮቴስታንቶችም ይጠቅሷት አለች አይደለ? የውሃና የዘይት ምናምን ወይ ደግሞ የወተትና የዘይት አይነት ነገር አለ አይደለ? አንዱ ላይ ጠልና በጋራ ኮኦፕሬት ያደርጋሉ። ለዛ ነው ቅድም ተጠማ ተብሎ ሲቀመጥ ንስጥሮስ የተጠማው ሰውነቱ ነው ብሎ ያስቀምጣል። ያ በክርስቶስ ያለው ሰው ተጠማ። ሲሰቀል እንደዛው የተዘጋው ስጋው ሲነሳ ሲፈውስ ምናምን ግን የፈወሰው ያ መለኮት ነው ብሎ ነው የሚያስቀምጠው። ይነጣጥለዋል። አንዱን ክርስቶስ ለሁለት ይከፍለዋል። የሆነ ተአምራት ሲያደርግ ምናምን መለኮት ነው የሚያደርገው። አዘነ ተብሎ ለክርስቶስ ከተነገረ፣ ተራበ ተብሎ ከተነገረ፣ ጾመ ከተነገረ፣ ተመታ ከተባለ ሁሉ የሚነገረው ማነው? ይሄንም የሚደረግለት በክርስቶስ በኩል ያለው ሰው ማለት ነው። ለሁለት አድርጎ ስለሚያስቀምጣቸው ፕሮሶፒኪኒን ያልኳችሁ ይሄንን ነው። ሁለት ሰዎች ወደ አንድ መጥተው ያለበት አንድ ግለሰብ ነው። ሁለት ኔባዮች በአንድ ግለሰብ ውስጥ በተዋህዶ አሉ ብሎ ነው የሚያስቀምጠው። ግልጽ ነው አይደለ? ሁለት ኔባዮች በአንድ ግለሰብ ውስጥ
ገዛ ጋይስ ሁለት ነባዮች በአንድ ግለሰብ ውስጥ መልካም። ስለዚህ ከዚህ የተነሳ ድንግል ማርያምን ምን ይላታል? እናት የምትሆነው ለማን ነው? እንደ ንስጥሮስ ድንግል ማርያም እናት የምትሆነው ለዚህ ቃል መቶ ለሚዋሃደው ሰው ምን ትሆናለች? ድንግል ማርያም እናት። ለቃልስ አትሆንም። ስለዚህ ማን ትባል? ቴዎቶኮስ ሳይሆን ወይም ደግሞ ማዘር ኦፍ ጋድ የአምላክ እናት ሳይሆን ክርስቶቶኮስ ትባል፣ የክርስቶስ እናት። ክርስቶስ ደግሞ ማን ነው? ሰው ተብሎ ዘማን ተብሎ የተነገረው የእሱ እናት ነች ብሎ ነው የሚያምን፣ የእሱ እናት። ስለዚህ የኛ አባቶች ይሄንን በደንብ አጥርተው ረተው ቅዱስ ቄርሎስ በነበረበት ሰዓት ማለት ነው አልፈዋል ማለት ነው። አንዴ አይደለም ሁለት ሶስቴ ተለምኗል። ዓለም መለስ ስላለ ንስጥሮስም ተወግዟል ማለት ነው። ሶስት ደብዳቤዎች፣ አንደኛው 12 አናተማ የሚባለው ማለት ነው 12 ነጥቦችን የያዘ ቅዱስ ቄርሎስ ለምኖታል ንስጥሮስን በልመና ጭምር ማለት ነው። በልመና ጭምር ግን አልተመለሰም። ዲፌንድም ራሱን ደግሞ አላደረገም። ተከላከለም ሲባል ራሱን አልተከላከለም። ጉባኤው ላይ ስላላከበራቸው 200 የሚደርሱ የቤተ ክርስቲያን አባቶች ተሰብስበው ንስጥሮስን አውግዘው ለይተዋል። ንስጥሮስ በጉባኤው መጥቶ ይሄን ያልኩት በዚህ ምክንያት ነው እያለ ራሱን አልተከላከለም። ጉባኤውን አላከበረም፣ አልመጣም። ልክ እንደ ሌሎቹ ጉባኤዎች ላይ እንደተገኙት መጥቶ ተከራክሮ አልሄደም። ጭራሽ ጉባኤው ላይ አልመጣም። ግልጽ ነው። ስለዚህ ጉባኤው ላይ ካልመጣ ንጉሱ ቴዎዶሲዮስ ሁለተኛ ባለበት ቅዱስ ቄርሎስ ባለበት 200 የሚደርሱ የቤተክርስቲያን አባቶች ተሰብስበው ንስጥሮስን አውግዘው በደንብ ያዙልኝ 12 አናተማስ ወይም ደግሞ ውግዘት ቃላት የያዙ ሌተሮችን እዛው ተነቦ ጸድቆ የቅዱስ ቄርሎስ ማለት ነው ንስጥሮስ በይፋ ከቤተክርስቲያን እንዲለይ ተደርጓል። ከቆስጠንጥንያ ማለት ነው። ከቆስጠንጥንያ ሁለተኛ በዚህ ጉባኤ ድንግል ማርያም ወላዲተ አምላክ የሚለው ስም ጸድቋል። ማደር ኦፍ ጋድ ማለት ነው። ይሄ ትክክለኛ ኦርቶዶክሳዊ የጸና እምነታችን ነው ብለው አባቶች 200 በላይ የቤተክርስቲያን አባቶች አጽድቀዋል። ሶስተኛ ልክ እንደ ንስጥሮስ ያለ ፔላጊየስ የሚባል ከነፍስ ጋር የተያዘ ራሱን የቻለ መንፍቅና አለው። የእሱንም እንደዛው አውግዘው አልፈዋል። በዚህ ጉባኤ ላይ አውግዘው አልፈዋል እና ድንግል ማርያምን አመስግነው በነገራችን ላይ እዛው መጨረሻ ላይ ማለት ነው ድንግል ማርያምን ከፍ አድርገው በኋላ የሚነበብ አለ። በነገራችን ላይ እኛ ጋርም አለ። ድንገት ጊዜ ካገኘ እናየዋለን። እሱን አጽድቀው አልፈዋል ማለት ስለ ድንግል ማርያም አምላክን መውለድ ስፔሲፊክሊ ያስቀምጠው። አምላክን መውለድ ሲባል ሥላሴን ወለዱ አይደለም እየተባለ ያለው አምላክ ክርስቶስ ቃል ማለት ነው። ስለዚህ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል የሚለው ጸድቋል ማለት ነው። ዋን ኮምፖዝ ኔቸር አፍተር ዘ ዩኒን ተብሎ ተቀምጧል። መጀመሪያው ሎጎስ ነበረ ወይ ደግሞ ቃል መለኮት፣ ስጋ ደግሞ አለ። ስጋ እርሱን ድንግል ማርያም የጸነሰች ማነው? ክርስቶስን ማለት ያ አንድ ነው መለኮት እና ስጋ ወደ አንድ መጥቶ ማለት ነው። ሁለት ባህሪ ነበር ወደ አንድ ባህሪ፣ ሁለት ሂፖስታሲስ ነበር ወደ አንድ ሂፖስታሲስ ማለት ነው። ዋን ኮምፖዝ ኔቸር ኦፍ ክራይስት ተጋድማን የሚባለው ወይም ደግሞ በእኛ ስግው ቃል የምንለው ክርስቶስ ነው ብለው አንድ ላይ ወስነው አልፈዋል ማለት ነው። ቅዱስ ቄርሎስ እንዲሁም 200 የቤተክርስቲያን አባቶች። ከዚህ ጋር በተያያዘ ይህንን ጉባኤ አንጾኪያ ቤተክርስቲያን እንደማትቀበሉ ነግራችኋለሁ። እንቀበለዋለን የሚሉ ደግሞ የኬልቄዶን ጉባኤ ላይ የተሳተፉ በዋናነት ደግሞ የካቶሊክ ቤተክርስቲያን እንዲሁም የኢስተርን ቤተክርስቲያን እንቀበላለን ብለው ያምናሉ። ነገር ግን ትክክለኛው ሲነበብ ደግሞ አይ ቅዱስ ቄርሎስ እንዲህ ማለቱ አይደለም ብለው ይክዳሉ። በዚህ ውሳኔ ላይ ክርስቶስ ከተዋህዶ በኋላ
አንድ እንጂ ሁለት እንዳልሆነ ወይ ደግሞ ከተዋህዶ በኋላ ክርስቶስን ሁለት ባህሪ ብሎ መናገር የተወገዘ ነው ተብሎ ተነግሯል። ባይዚ አፍተር ደ ዩኒየን ቱ ኔቸርስ ማለት ወይም ሁለት ባህሪ ብሎ መናገር የተወገዘ ነው ተብሎ ተወስኗል። ይሄንን ኬልቄዶንም የኢስተርን ወይም የግሪክ ቤተክርስቲያንም አትቀበልም። ያ ማለት እቀበለዋለሁ ብላ ብታምንም ነገር ግን አስተምሮቱን አትቀበልም። ዳትስ ዋይ የኬልቄዶን ጉባኤ 451 ላይ ከተዋህዶ በኋላ ሁለት ኔቸር ብሎ ወይ ደግሞ ሁለት ባህሪ ብሎ ማለት ይቻላል ብሎ ተናግረዋል። ይህ የካውንስል ኦፍ ኤፌሶንን የሚቃወም ነው ቀጥታ ማለት ነው። ዋን ኔቸር አፍተር ደ ዩኒየን ተብሎ የተነገረው ሁለት ባህሪ ከተዋህዶ በኋላ ብሎ መናገር ኤክስፕሊሲትሊ ነው በነገራችን አናተማታይዝ የተደረገው። የኬልቄዶን ጉባኤ ደግሞ እሱን አፈርም አድርጓል። እንቀበላለን ቢሉ በአፍ እንጂ በተግባር አልተቀበሉትም ማለት ነው። ስለዚህ ይህ 431 ላይ የነበረ ዋናና በጣም ትልቅ ጉባኤ ኤፌሶን ጉባኤ በኋላ ላይ ለሁለተኛ ኤፌሶን ሁለተኛ ለሚደረጉ ጉባኤ እንዲሁም ደግሞ ለኬልቄዶን ጉባኤ መሰረትነት በዋናነት በቃ ጥሎ እዛ ላይ ዲዮስቆሮስ አልቀበልም ክርስቶስን ለሁለት አልከፍልም ሁለት ባህሪ አልልም ብሎ እንዲነሳ መሰረት የሆነው ጉባኤ ነው። መሰረት የሆነው ጉባኤ ማለት ነው። መሰረት የሆነው ጉባኤ ብዙዎች ምን እንዲወጡ ከትክክለኛው ቤተክርስቲያን አፈንግጠው እንዲወጡ የሆነበት ጉባኤ ነው። በነገራችን ላይ ክርስቶስ አንድነቱ የተመሰከረበት ሁለት ባህሪ እንዳልሆነ የተነገረበት ድንግል ማርያም የአምላክ እናት መሆኗ የታወቀበት ይሄ የከነከናቸው የወጡበት ማለት ነው። ድንግል ማርያምን የአምላክ እናት ማለት የከበዳቸው የወጡበት ልክ እንደ አሲሪያን ቤተክርስቲያን ማለት ነው። ቸርች ኦፍ ዘ ኢስት ተብሎ የተነገረችው ክርስቶስን ደግሞ ከተዋህዶ በኋላ ሁለት ባህሪ እንዳይባል የተወሰነበትን አልፈው ሁለት ባህሪ የሚሉ ደግሞ የኢስተር የግሪክ ቤተክርስቲያን እንዲሁም የካቶሊክ ቤተክርስቲያን የተለዩበት ነው ማለት ነው። ስለዚህ ብዙዎቹን ተለይቶ አሁን ያለችዋን ቤተክርስቲያን የኦሪየንታል ቤተክርስቲያናት በልዩ ሁኔታ እንድናያትና ራሷን ችላ እንድትወጣ ራሷን ችላ ትክክለኛው እምነት ይዛ እንድትቀጥል ካደረጓት ጉባኤዎች መካከል ይሄ ዋናው ጉባኤ ነው ማለት ነው። ሁሉም እነዚህ ክርስቲያኖች ነን ይላሉ። ትክክለኛውን እምነት ይዛ የቀጠለችው ግን የኤፌሶን ጉባኤ ተቀብላ ብቻ ሳይሆን በአፍ ብቻ ልክ እንደ ኬልቄዶን ጉባኤ እንደተቀበሉት እንደ ኢስተርንና እንደ ካቶሊክ ተቀብለናል ብለው ከዛ በኋላ እንደሚክሩት ሳይሆን ተቀብላ ያስቀጠለች የተዋህዶ አርበኛ የሆኑትን እነ ዲዮስቆሮስን ያፈራች እነ ቄርሎስን ያፈራች ይቺ ኦሪየንታል ቤተክርስቲያን ብቻ ነች ማለት ነው። ታዲያ ከሌሎች ቤተክርስቲያናት ብለው ራሳቸውን ከሚጠሩት የምንለየው በዚህ ምክንያት ኤፌሶን ጉባኤ ነው በዋናነት ማለት ነው። ክርስቶስ ከተዋህዶ በኋላ አንድ እንጂ ሁለት አይደለም። አንድ ድንግል ማርያም የአምላክ እናት እንጂ የክርስቶስ ወይም ደግሞ ክርስቶስ ተኮስ የምትባል አይደለችም ተብሎ የተለየበት በዋናነት ማለት ነው። ግልጽ ነው ጋይስ። ስለዚህ በብዙዎች እንለያለን። አሲሪያን ቸርች ኦፍ ዘ ኢስት ዳያፊሳይት ነች። ኦልሬዲ ሁለት ባህሪ ነው የምትቀበለው። ባይ ዲፎልት ወጣለች። ቃሉን እንቀበላለን ካሉ በኋላ ደግሞ ኬልቄዶን ጉባኤ ላይ እንደማይቀበሉት አምነው የተናገሩት የኢስተር ኦርቶዶክስ እና ካቶሊክ ደግሞ የተለዩበት ነው። ኦልሬዲ ቀድሞ ካውንስል ኦፍ ኤፌሶን ጉባኤ ላይ ተለይተዋል። በልብ ማለት ነው። በአፍ አንድ ቢሆኑ ኬልቄዶን ላይ ቢያጸኑትም በአፋቸው በደንብ የልባቸውን በአፋቸው ቢናገሩና ቢናንትን ቢሉትም ቢያጸድቁትም ቀድሞ ግን ኤፌሶን ጉባኤ ላይ ልክ እንደተለየን ቁጠሩት። በሐሳብ ማለት ነው። ተለያይተን ነበር። ግልጽ ነው። ስለዚህ ከቤተ ክርስቲያን ይህን በማመናቸው ወጥተዋል ማለት ነው። ትክክለኛው ቤተ ክርስቲያን ኦሪየንታል ቤተ ክርስቲያን ያለችበት ህብረት ቀጥላለች ማለት ነው። ትክክለኛውን እምነት ይዛ ቀጥላ ቤተ ክርስቲያን ተከፈለች የሚባል ነገር የለም፣ አትከፈልም። እነሱ ግን ሐሰታቸውን ትምህርት ይዘው ወጥተዋል ማለት ነው። ግልጽ ነው። ከዚህ ጋር በተያያዘ ሁለት ባህሪ የሚለው ትምህርት አለ። እሱ የኬልቄዶኖች ጉባኤ ነው፣ የተወሰነ ነው። የካቶሊኮችና ኢስተር የኛ ሚያፍሳት ክርስቶሎጂ የሚባለው አለ። ሚያፍሲስ ተብሎ የሚነገረው
አንድ ባህሪ ማለት ነው፣ ዋን ዩናይትድ ኔቸር። ከዛ ደግሞ የነዛ ቸርች ኦፍ ዳይስ ወይ ደግሞ የአንጾኪያ ላይ ደግሞ ያለችው ዳያፊሰቲስ የሚባሉት ማለት ኢስተርኖች በኋላ አፈርም የሚያደርጉት በቃል በቃል ማለት ነው። ቃል በቃል አፈርም የሚያደርጉት ያንን ነው። ሶ ቤተክርስቲያን እነዚህን ሶስት በዋናነት ትቀበላለች። ኒቅያን፣ ቆስጥንጥንያን እንዲሁም ኤፌሶንን ማለት ነው። ግልጽ ነው። ሁሉም የመሰከሩት ስለ ክርስቶስ አምላክነት፣ ስለ መንፈስ ቅዱስ አምላክነት እና ደግሞ ድንግል ማርያም የአምላክ እናት እንደምትባል መስክረው ይህን እናምናለን እንታመናለን ብለው ያለፉበት ጉባኤ ነው ማለት ነው። በዋናነት እነዚህን ይመስላሉ ጋይስ። አጠር ሲደረግ ሪፖርቱም ስላለብኝ ላሳጥረው። ጉባኤውን ከበተናችሁት 50 ቦታ በብዙ መንገድ ሊተነተን ይችላል። ባይዜ በጣም በብዙ እስካሁን ድረስ አጨቃጫቂ ስለሆነ ከላይ ተነው ግን እጥር ባለ መንገድ እጥር ሲል እንደዚህ ነው።